ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ዜና መከላከያን ይዘን ቀርበን ከማድረግ አንፃር ከፍተኛ ስራ ነው እየሰራን ያለነው። በቁጣው መጠቀም አለብን። ከሀገር ሀብት ነው የሚወጣውና የሚገዛው ወደ ታለመበት ዓላማ ማዋል አለብን። ይሄን ስናደርግ ደግሞ አሰራርና መመሪያ ተከተለን እየሄድን ያለ ነው። ስለዚህ እንደዚህ በማድረግ ጠንካራ እዝ ፈጠር ማለት ደግሞ እያንዳንዷን ግዳጅ በአግባቡና በውጤት የምንወጣበት መንገድ ለመፍጠር እየሰራን እንዳለን ማሰብ አለብን ማለት ነው። ሜጀር ጀነራል አማረ ባታ የይዘውም እዙ ላስመዘገባቸው ውጤቶች የጸጥታ አካላት የአካባቢዎቹ መስተዳድሮችና ህብረተሰቡ ያደረገው ድጋፍ ከፍተኛ መሆኑንም ተናግረዋል። በእዙ ስር የሚገኘው የአንድ ኮር አዛዥ ብርጋዴር ጀነራል አዘነ ሽመልስ በበኩላቸው ሰራዊቱ የኢትዮጵያን አንድነትና ሉዓላዊነት ለማስጠበቅ ታሪካዊ ጠላቶችንና ተላላኪ ባንዳዎችን በመመከት ግዳጁን በጀግንነት እየፈጸመ መምጣቱን ገልጸዋል። በተያያዘ ዜና በሰሜን ምዕራብ እዝ ስር የሚገኝ አንድ ኮርም ስነ ልቦናዊ ዝግጁነቱን ጠብቆ የላቀ ወታደራዊ ግዳጅ ለመፈጸም ሁሌም ዝግጁ መሆኑን የኮሩ አዛዥ ብርጋዴር ጀነራል መካሽ ጀንበሬ ተናግረዋል። ኮሩ በተሰማራበት የግዳጅ ቀጠናም ጽንፈኛውን ቡድን በመደምሰስ ሰላም የማስፈን ተልዕኮውን በብቃት እየፈጸመ እንደሚገኝም ጠቁመዋል። ዘገባው የፍቃዱ በቀለ ነው። የአሜሪካ መከላከያ ሰራዊት የሕክምና ቡድን ለኢትዮጵያ መከላከያ ሰራዊት የጤና ሙያተኞች ስልጠና ሰጠም። ስልጠናው ዓለም አቀፋዊ እውቀትን ከማስጨበጥ በተጨማሪ በጦርነት ወቅት ጉዳት የደረሰባቸው የሰራዊት አባላት የተሻለ ሕክምናና እንክብካቤ እንዲያገኙ ከማድረግ አኳያ ጉልህ ሚና እንዳለው የጦር ኃይሎች ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ኃላፊ ሜጀር ጀነራል ዶክተር ኃይሉ እንዳሻው ገልጸዋል። አሜሪካና ኢትዮጵያ በጤናው ዘርፍ የነበራቸው ትብብርና ግንኙነት ዳግም በመጀመሩ ከፍተኛ ደስታ እንደተሰማቸው በኢትዮጵያ የአሜሪካ ኤምባሲ ወታደራዊ አታሼም ኮሎኔል ማቲው ኮፕ ገልጸው በቀጣይም የሁለትዮሽ ግንኙነቱን ይበልጥ ለማጠናከር አስፈላጊውን ትብብር እንደሚያደርጉም ተናግረዋል። በጦር ኃይሎች ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል በተሰጠው በዚህ ስልጠናም በመከላከያ ጤና ዋና መምሪያ ከተለያዩ ክፍሎች የተውጣጡ የጤና ሙያተኞች ተሳትፈዋል። ዘገባውን ያደረሰን ደስታ ተረፈ ነው። ምስራቅ እዝ በተሰማራባቸው የግዳጅ ቀጠናዎች የጽንፈኛውን አገር የማፍረስ ተልዕኮ በማምከንና በምስራቅ ኢትዮጵያም አሸባሪውን የሸኔን ቡድን በማጥፋት ተልዕኮውን በአስተማማኝ ሁኔታ እየተወጣ እንደሚገኝ ተገለጸም። የኢትዮጵያ ጠላቶች ባንዳዎችን በመጠቀም በተለያዩ አካባቢዎች ግጭት ለመፍጠርና ቀጠናውን ለማተራመስ ጥረት ቢያደርጉም ምስራቅ እዝ እነኚህን ሙከራዎች በሙሉ እያከሸፋቸው እንደሚገኝ የእዙ ምክትል አዛዥ ሜጀር ጀነራል ፍቃዱ ጸጋይም ተናግረዋል። የምስራቅ እዝ ምክትል አዛዥ ሜጀር ጀነራል ፍቃዱ ጸጋዬ ይህንን የተናገሩት ምዕራብ ሐረርጌ ዞን በግዳጅ ላይ ከሚገኝ የእዙ አንድ ክፍለ ጦር የሰራዊት አባላት ጋር ባደረጉት የውይይት መድረክ ነው። ሜጀር ጀነራል ፍቃዱ ጸጋዬ ያይዘውም በቀጠናው እየተከናወኑ ያሉ ታላላቅ መሰረተ ልማቶች ያለ አንዳች የጸጥታ ችግር እንዲከናወኑ በማድረግና ጽንፈኛውን ጨምሮ የሸኔንና የአልሸባብን ሴራ በማክሸፍ እዙ ግዳጁን በአስተማማኝ ሁኔታ እየተወጣ ይገኛል። ዘገባው የአወል መሐመድ ነው። የኢትዮጵያ ወታደራዊ አካዳሚ በአሁናዊ ዓለም አቀፋዊ የጦርነት ስልት መምራት የሚችሉ ጀማሪ መኮንኖችን በብዛትና በጥራት የማፍራት ተግባሩን አጠናክሮ መቀጠሉን አስታወቀም። ውብሸት አንበሴ ተጨማሪ ዘገባ አለው። አንጋፋው የኢትዮጵያ ወታደራዊ አካዳሚ በጦር ሜዳ አስደናቂ ጀብድ የፈጸሙ የጦር አመራሮችን በማፍራት የሚታወቅ ሲሆን ሀገር በምትፈልገው ልክ ጀግና መሪ የማፍራት ሂደቱን አጠናክሮ ቀጥሏል። በኢትዮጵያ ወታደራዊ ታሪክ ውስጥ ከ90 ዓመታት በላይ ያስቆጠረው አካዳሚው አፍሪካ ከቅኝ ግዛት ሳትወጣም ቀድሞ ተመስርቶ ለአፍሪካውያን የነጻነት ትግል ቁልፍ ሚና ከመጫወቱም በላይ ዛሬ ላይ በርካታ የጎረቤት ሀገራት ወታደሮቻቸውን ለማሰልጠን ተመራጭ አካዳሚ አድርገውታል። የኢትዮጵያ ወታደራዊ አካዳሚ የውጊያ ሳይንስና ጥበብን እያስተማረ ተለዋዋጭነት ካለው አሁናዊ የጦርነት ባህሪ ጋር ሊራመድ የሚችል ጀማሪ መኮንኖችን በብቃት በማፍራት ላይ መሆኑን አዛዡ ብርጋዴር ጀነራል ጌታቸው ሀብታሙ ተናግረዋል። የኢትዮጵያ ወታደራዊ አካዳሚ በተለይም በሀገራችን የትምህርትና ስልጠና ተቋማት ውስጥ የሰራዊቱ የጀርባ አጥንት የሆነ የትምህርትና ስልጠና ተቋም ነው። ይሄ በቆይታውም ቢሆን ከ91 ዓመታት በላይ በሁሉም ስርዓቶች ሊባል በሚችል መልኩ ያለመቆራረጥ ተልእኮውን እየተወጣ ያለ እጅግ በጣም በርካታ የሆኑ መኮንኖችን ያፈራ ብቻ ሳይሆን በጣም አንጋፋ የሚባሉ የጦር አመራሮችን የሀገር መሪዎችንም ጭምር እስከ መፍጠር የደረሰ በጣም ትልቅ ታሪክ ያለው ወታደራዊ አካዳሚ ነው።
በዘመናችን ያለው የወታደራዊ ሳይንስ እድገትና የጦርነት ባህሪ ስንመለከተው ደግሞ ቀደም ከነበረው ከትራዲሽናል ከምንለው የውጊያ አስተሳሰብ ወጣ ብሎ በቴክኖሎጂ ተጽዕኖም ይሁን በጠላት በአዳዲስ ስልቶች መፈጠር በዓለማችን ላይ አጠቃላይ ወታደራዊ እንትኑ እየተቀየረ መጥቷል። ከዛ ተነስቶ ደግሞ ወታደራዊ አካዳሚው በዚህ ደረጃ ምላሽ ሊሰጡ የሚችሉ በጣም ብቁ የሆኑ ወጣት መኮንኖችን ለማፍራት በአሁኑ ሰዓት በርካታ ስራዎችን እያከናወነ ይገኛል ማለት ነው። ከሀገር ውስጥ ብቻ ሳይሆን የአፍሪካ ሀገራት እጩ መኮንኖችንም ጭምር አካዳሚው ተቀብሎ በማሰልጠን ላይ መሆኑን የተናገሩት ብርጋዴር ጀኔራል ጌታቸው ሀብታሙም ኢትዮጵያዊ ብቻ ሳይሆን አፍሪካዊ አደራን በመወጣት ላይ መሆናቸውንም አንስተዋል። ይሄ አካዳሚ በአብዛኞቹ የአፍሪካ ደረጃ ሀገሮች ይታወቃል እና እንደተለየ እድል ቆጥረው በጣም በፍላጎት በትጋት የሚመጡበት ቦታ ነው። ይሄ ደግሞ ለሀገራችን አፍሪካዊ ግዴታችንን ለመወጣት እንደ ቀደምት ሀገር የአፍሪካ ህብረት እንደመሰረተች ለአፍሪካ ነጻነት ዋጋ እንደከፈለች ሀገር ከኛ የሚጠበቅ ስለሆነ ይህንን ሁሉ ታሳቢ አድርገን እየሰራን ነው። ወታደራዊ አካዳሚ ወደ 3 ዓመታት ያሰለጠናቸውን የ71ኛ ዙር መተማ ኮርስ እጩ መኮንኖችን በቅርቡ እንደሚያስመርቅ ይጠበቃል። የመከላከያ ውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት ለከፍተኛ መኮንኖች የአቅም ግንባታ ስልጠና ሰጠም። ዋና ዳይሬክቶሬቱ ዲፕሎማሲያዊ ግንኙነቶችና ወታደራዊ ትብብሮችን በተቀናጀ መንገድ በመምራት የተቋሙን የውጭ ግንኙነት አቅም ማጠናከርና ወታደራዊ ዲፕሎማሲን ወደ ከፍተኛ ደረጃ ማሸጋገር እንደ ዋነኛ ተልዕኮ አድርጎም እየሰራ ይገኛል። ጠንካራና በእውቀት ላይ የተመሰረተ ዲፕሎማሲን መጠቀም ለብሔራዊ ጥቅምና ደህንነት ወሳኝ መሆኑን በዋና ዳይሬክቶሬቱ የሁለትዮሽ ጉዳይ ዳይሬክተር ኮሎኔል ዋቅቶላ አዲሱ ጠቅሰዋል። ስልጠናው በዲፕሎማሲው ዘርፍ የሚሳተፉ አካላት በሁለትዮሽና በባለብዙ ወገን ግንኙነቶች በዓለም አቀፍ ሕጎችና ኮንቬንሽኖች ዙሪያ ተጨማሪ እውቀትና ክህሎት እንዲያጎለብቱ ማድረጉን በዋና ዳይሬክቶሬቱም የስልጠና ዳይሬክቶሬት ዳይሬክተር ሌተናል ኮሎኔል ምናሴ ኃይሉ ገልጸዋል። ዘገባው የመከላከያ ሕዝብ ግንኙነት መምሪያ ነው። የምዕራብ እዝ ደረጃ 3 ሪፈራል ሆስፒታል የሰራዊቱን የጤና እንክብካቤ ዝግጁነት የበለጠ ለማጎልበት ያሰለጠናቸውን የጤና ሙያተኞች አስመረቀም። ተመራቂዎቹ በሙያቸው የተሰጣቸውን ኃላፊነት በታማኝነትና በቅንነት ሊወጡ እንደሚገባ ተገልጿል። ሰራዊቱና ቤተሰቡ የተቀላጠፈ የጤና አገልግሎት እንዲያገኝና ሁለንተናዊ ዝግጁነቱ እንዲጎለብት በማድረጉ ረገድ ከተመራቂ ሙያተኞች ብዙ እንደሚጠበቅ የእዙ ጤና መምሪያ ኃላፊ ኮሎኔል የማታው አለሙ ገልጸዋል። ዘገባውን ያደረሰን ፍጹም ከተማ ነው። ደቡብ ሱዳንና ሶማሊያ ለሚከናወን የሰላም ማስከበር ተልዕኮ ለመሰማራት በሁርሶ ኮንቲንጀንት ማሰልጠኛ የተዘጋጁ ሰላም አስከባሪዎች ለድሬዳዋ አስተዳደር ደም ባንክ ደም ለገሱም። ደም ልገሳው የሰው ሕይወትን ለማዳን በፈቃደኝነት የሚከናወን ከፍተኛ ሰብአዊ ተግባር መሆኑን ያስታወሱት የድሬዳዋ ደም ባንክ አስተባባሪ አቶ ፋሲል ዘውዴም ሰላም አስከባሪ ዘማቾቹ ያደረጉት ደም ልገሳም ሰብአዊ ኃላፊነት የተሞላበትና ለሕዝብ ያላቸውን ቁርጠኝነት የሚያሳይ ተግባር መሆኑን ገልጸዋል። መከላከያ ሰራዊት አባሎቻችን አገር ላይ ዳር ድንበርን ይጠብቃሉ። ሕይወታቸውን ለመሰዋት ምንም አይነት ቁጠባ የለባቸውም ወይም ውስንነት የለባቸውም። በጀግንነት ነው እየተወጡ ያሉት። በዚህ ሁሉ ውስጥም የደም አገልግሎትን ከመደገፍ አንጻር እንደ ሀገርም ከፍተኛ የሆነ ጉልህ ሚና አላቸው እና ለዚህ ሳላመሰግን አላልፍም። የመከላከያ አባሎቻችን በጣም ደስ የሚል የሚያስቀና ነው። ከተማ ውስጥ ማታየውን ደም የመለገስ ፍላጎት እዚህ አካባቢ በደንብ ይታያልና ይሄ ጥሩ ነው፣ ይበል የሚያሰኝ መቀጠል ያለበት የአገልግሎት ዘርፍ ነው ማለት ነው። የሰላም አስከባሪ ዘማቾቹም ከሀገር ውጭ የሚያከናውኑትን የሰላም ማስከበር ተልዕኮ ጎን ለጎን እንዲህ ባሉ ሰብአዊ ተግባራት መሳተፋቸው የሰላም አምባሳደርነታቸውን በተግባር የሚያሳይ መሆኑን ገልጸዋል። ዘገባው የተስፋዬ ያረጋል ነው። ተመልካቾቻችን ዜና መከላከያን በዚሁ አበቃን። ቀሪ የመከላከያ ቴሌቪዥን ፕሮግራም ዝግጅቶች ይቀጥላሉ። አብራችሁን ቆዩ።
ውይይቶችን በማድረግ የቴክኖሎጂ፣ የስልጠና፣ የልምድና ተሞክሮ ልውውጦችን ያደርጋል። ሰሞኑንም በወታደራዊ ዲፕሎማሲ ዘርፍ ከኢትዮጵያ ጋር ለመስራት ፍላጎት ያሳየችው አፍሪካዊቱ ሀገር ሞዛምቢክ በጠቅላይ ኢታማጆር ሹማ በጀኔራል ጁሊዮ ዶስ ሳንቶስ ጃን የተመራ ልዑክ ወደ አዲስ አበባ ልካለች። ልዑኩ በኢፌድሪ መከላከያ ሰራዊት ጠቅላይ መምሪያም ሲደርስ በጦር ኃይሎች ጠቅላይ ኢታማጆር ሹም በፊልድ ማርሻል ብርሃኑ ጁላ አቀባበል ተደርጎለታል። የኢትዮጵያና የሞዛምቢክ ከፍተኛ ወታደራዊ አመራሮች በተገኙበት የውይይት መድረክ ላይ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ኢትዮጵያና ሞዛምቢክ የቆየ ታሪካዊ ግንኙነት ያላቸው ሀገራት መሆናቸውን አውስተው ከቅርብ ጊዜ ወዲህም የሁለቱ ሀገራት ግንኙነት ወደ ላቀ ምዕራፍ መሸጋገር መቻሉን ተናግረዋል። Our partnership also extends deeply into regional peace and security matters. Bound together በሁለቱ ሀገራት መካከል ያለው በወዳጅነት ላይ የተመሰረተ ግንኙነት ይበልጥ የቀጠናውን ሰላምና ደህንነት ለማስጠበቅ በሚያስችል መልኩ እያደገ ነው። በወታደራዊ የትብብር ዘርፍ ያለን ግንኙነት ከጥንት ከሞዛምቢክ የነጻነት ታሪክ ጋር የተጋመደ ነው። በሳይበር ደህንነትና ለቀጠናው መረጋጋት ተቀራርበው መስራታቸውን ቀጥለዋል። ያለ ሰላምና ጸጥታ ዘላቂ የኢኮኖሚ እድገትና ብልጽግናን ማሳካት እንደማንችል በደንብ እናምናለን። ስለዚህም ኢትዮጵያና ሞዛምቢክ በአህጉራችን ሰላም፣ መረጋጋትና የጋራ ደህንነትን ለማስጠበቅ በጋራ መቆም ይገባቸዋል። ፊልድ ማርሻል ብርሃኑ ጁላ አክለውም በሁለቱ ሀገራት መካከል ያለው በወዳጅነት ላይ የተመሰረተ ግንኙነት መጠናከር የቀጠናውን ሰላምና ደህንነት ለማስጠበቅ ፋይዳው የጎላ በመሆኑ ተጠናክሮ ሊቀጥል ይገባል ብለዋል። ያለ ዘላቂ ሰላም የኢኮኖሚ እድገትና ብልጽግናን ማሳካት እንደማይቻል የተናገሩት ፊልድ ማርሻል ብርሃኑ ጁላ ሽብርተኝነትን በጋራ በመዋጋት በሳይበር ደህንነትና መሰል የትብብር መስኮች ዙሪያ በቅንጅት በመስራት አህጉራዊና ቀጠናዊ ሰላምን ለማረጋገጥ ሀገራቱ በጋራ ሊቆሙ ይገባል ብለዋል። የሞዛምቢክ ጠቅላይ ኤታማዦር ሹም ጀኔራል ጁሊዮ ዶስ ሳንቶስ ጃኒ በበኩላቸው ሁለቱ ሀገራት በልዩ ልዩ የወታደራዊ ትብብር መስኮች ዙሪያ በትብብር መስራታቸው ለአህጉራዊና ቀጠናዊ ሰላም መረጋገጥ የሚኖረው ጠቀሜታ የጎላ መሆኑን ተናግረዋል። ጀኔራል ጁሊዮ ዶስ ሳንቶስ ጃኒ አክለውም ከኢትዮጵያ ጋር በዘርፈ ብዙ ወታደራዊ የትብብር መስኮች ዙሪያ በቅንጅት መስራታችን በትምህርትና ስልጠና ሰፊ ልምድና ተሞክሮ ለማግኘት ያስችለናል ሲሉ ተናግረዋል። የመከላከያ ውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት ዳይሬክተር ሜጀር ጀነራል ተሾመ ገመቹ የተካሄደው የሁለትዮሽ መድረክ ሀገራቱ ካሁን ቀደም የተፈራረሙትን ወታደራዊ የትብብር ስምምነት ወደ ተግባር የቀየረና ቀጣይ በሚሰሩ የትብብር ማዕቀፎች ዙሪያ አቅጣጫ ያስቀመጠው ውይይት እንደነበር ተናግረዋል። ይህ የሁለትዮሽ ስብሰባ ኢትዮጵያ አሁን ካላት አቅምና አጠቃላይ በአፍሪካ ቀንድ የራሷንም ሰላምና ደህንነት ጨምሮ የተጫወተችውን ያለውን ሚና ታሳቢ ያደረገ አቅማችንን ታሳቢ ያደረገ በሪፎርሙ የእኛ ሰራዊት ተቋማችን የደረሰበትን ደረጃ ታሳቢ ባደረገ መልኩ የሞዛምቢክ መከላከያ ከኢትዮጵያ መከላከያ ጋር ለመስራት የተለያዩ ስልጠናዎችን ለማግኘት ከኛ ለመማር ከኛ ጋር በስምምነት አብሮ ለመስራት በተለያየ ሞዳሊቲ ፍላጎት አሳይቷል። ይሄ ፍላጎት እንደሚታወቀው የሞዛምቢክ ፕሬዝዳንት ቀደም ሲል እዚህ ሀገር በቅርቡ ጎብኝተው ነበረ። ከዚሁ ጋር ተያይዘው የሞዛምቢክ መከላከያ ሚኒስትር ከመከላከያ ሚኒስትራችን ጋር የሁለትዮሽ ስምምነት ተፈራርመው ነበረ። ይሄኛው የዛሬው ሁለትዮሽ ስብሰባ ከዛ የመነጨ ነው የሚሆነው። የዛሬው ምን ጉዳዮች ላይ አብረን መስራት እንደምንችል ወደ መሬት የወረደበትና በሚቀጥለው ቅርብ ጊዜ ውስጥ እንዴት አብረን በተስማማንባቸው ጉዳዮች ላይ አብረን እንደምንሰራ የተወያየንበት ነው የሚሆነው። በአጠቃላይ የሁለቱ መከላከያዎች ግንኙነት የመጀመሪያው እንደሚታወቀው የእነሱን አቅም ከማሳደግ አኳያ ከፍተኛ ሚና ነው የሚጫወተው። ለእኛም ደግሞ ከነሱ መማር ያለብንን ነገር እንደገና ደግሞ በአፍሪካ ውስጥ የተሻለ ከብቃት አንጻር እንዳለው ሰራዊት ከአፍሪካን ወንድሞቻችን ጋር በአብሮ ለመስራት ተሞክሮ ለመጋራት የምናደርገውን የተለመደ የጋራና የአብሮነት ስራ የማስቀጠል ጉዳይ ነው የሚሆነው። እኛ በቀጠናችን
ለቀጠናችን ሰላምና ደህንነት ትልቅ ፋይዳ ይኖረዋል። እንደ አህጉር ደግሞ የአፍሪካ ሀገሮች ሲተባበሩ በጋራ ጉዳዮች ላይ አብሮ በጋራ ሲሰሩ የአፍሪካን ሰላም የአፍሪካን ደህንነት ከማረጋገጥ አኳያ የራሱ የሆነ ሚና አለው። ሰላምና ማረጋጋቱ እየጨመረ በመጣ ቁጥር ደግሞ በአፍሪካ ውስጥ የመልማት የማደግ ወደ ተሻለ ደረጃ የመሸጋገር ሁኔታዎች ይኖራሉ። እነዛ ደግሞ አንድ ላይ መጥተው አፍሪካን ወደፊት ይወስዳታልና ካለ ሰላምና መረጋጋት ያው ልማት ስለማይታ